ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀድምን በቅድሚያ ማቤቶቹን እናቀርብላችኋለን። በወሎ ቤተ አማራና በጎንደር ቀጠናዎች ከባድ አውደ ውጊያ ሲካሄዱ ውሏል። በተለይም በጎንደር ጠንካራ የውጊያ ግንባሮች ሲከፈቱ አገዛዙ በወሎ ቤተ አማራ በንጹሃን ላይ ያነጣጠረ ጉዳት ማድረሱ ተሰምቷል። በርካታ የሚኒሻ አባላትም ፋኖን ተቀላቅለዋል። ቀዳሚ የግንባር መረጃዎቻችን ናቸው። በአዲስ አበባ ጉዳይ የምክክር ጉባኤ ተሳታፊዎች መድረኩን ረግጠው ወጡ። ኦህዴድ ብልጽግና በበላይነት የሚቆጣጠረው ምክክር ጉባኤ ከፍተኛ ችግር ገጥሞታል። በፌዴራል ከተሞች አጀንዳ ላይ የተነሳውን አዲስ የውሳኔ ሀሳብ በመቃወም የምክክር ኮሚሽን ተወያዮች መድረክ ረግጠው ወጥተዋል። ያገዛዙ ገመና ለህዝብ ተጋልጧል። በዝርዝር ይደመጣል። የሰሜኑ ጦርነት ሊቀሰቀስ የመጨረሻው ምዕራፍ ላይ መድረሱን የሚያሳዩ ወታደራዊ እንቅስቃሴዎች በመታየት ላይ ናቸው ተባለ። የቀድሞ የትግራይ ክልል ፕሬዝዳንት በበኩላቸው ጦርነቱ አይቀሬ ነው ሲሉ ተናግረዋል። ሌላኛው መረጃችን ነው። የብልጽግናው አገዛዝ ለተራዛሚ ጦርነት በሚያደርገው ዝግጅት የጦር መሳሪያ ግዢውን አጠናክሮ መቀጠሉን የሚያመላክቱ ተከታታይ ወታደራዊ መረጃዎች በመውጣት ላይ ናቸው። ከተባበሩት አረብ ኤሚሬቶች በተጨማሪ ከቤላሩስ የተነሳ የጦር አውሮፕላን ኢትዮጵያ በተደጋጋሚ መግባቱ ተመላክቷል። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤተ አማራና በጎንደር ቀጠናዎች ከባድ አውደ ውጊያዎች ሲደረጉ አገዛዙ በንጹሃን ላይ ያነጣጠረ ጉዳት ማድረሱ ተሰምቷል። በርካታ የሚኒሻ አባላትም ፋኖን ተቀላቅለዋል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ እንደቀጠለ ነው። በተለይም በጎንደርና ወሎ ቤተ አማራ ቀጠናዎች ጠንከር ያሉ ውጊያዎች መቀስቀሳቸውን የፋኖ ምንጮች ለጣና ዘጋቢ ገልጸዋል። በጎንደር ሁለት ጠንካራ አውደ ውጊያዎች ውለዋል ያሉት የፋኖ ምንጮች በወገራ ወረዳ ሰንበትዬና ጉንትበር አቦ አካባቢዎች ተንቀሳቅሶ በነበረው ያገዛዙ ኃይል ላይ ከባድ እርምጃ መወሰዱን ገልጸዋል። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ ኮርስር ጎንደሬ በጋሻው ክፍለ ጦር ቀጠና የገባው ያገዛዙ ጦር በፋኖ ኃይሎች ስልታዊ የውጊያ ጥበብ ወደ ሞት ወረዳ ተስቦ በመግባት ክፉኛ መመታቱን አክለዋል። በወገራ ወረዳ ሰንበትዬና ጉንትር አቦ ቀበሌዎች በሌሊት የገባው ያገዛዙ ኃይል ያልጠበቀው ገጥሞት ከባድ ኪሳራ አስተናግዷል ያሉት የፋኖ ምንጮች ውጊያው ዛሬ ሐምሌ 29 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ እንደቆየ ገልጸዋል። በዚህ ከፍተኛ አውደ ውጊያ ከጠዳ ዩኒቨርሲቲ የሰለጠነው ያገዛዙ ጥምር ጦር ክፉኛ ተመቷል ያሉት የፋኖ ምንጮች የሞት ወረዳ ውስጥ የገባውን ያገዛዙን ጥምር ጦር ለማዳን ከዳባት ከገደብዬና ካምባ ጊዮርጊስ ከተሞች የመከላከያ ጦር በዙ 23ና በዲሽቃ ታጅቦ ሽፋን በመስጠት ሙትና ቁስለኛውን ይዞ ወደ ገደብዬ ከተማ ለመሸሽ መገደዱን ገልጸዋል። በአውደ ውጊያው ሙትና ቁስለኛ የሆኑ ያገዛዙ ጦር አባላት በቁጥር ባይገለጽም ከ8 ሰዓታት በላይ በዘለቀው ውጊያ መጠነ ሰፊ ሊባል የሚችል ጉዳት መመዝገቡን የፋኖ ምንጮች አክለዋል። ከጎንደር ወደ ወሎ ቤተ አማራ የግንባር መረጃዎች ስናመራ በገነቴ ከተማ አቅራቢያ በሚገኙት ወንጭፍቶና አባራ በተባሉ ቦታዎች ላይ ከባድ አውደ ውጊያ መካሄዱን የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። ዛሬ ሐምሌ 29 ቀን ከሌሊቱ 11 ሰዓት ጀምሮ በአባራና ወንጭፍቱ የተካሄደውን አውደ ውጊያ ጨምሮ ሌሎች አፍላ የግንባር መረጃዎችን ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን አላችሁ? ወደ ዕለቱ የግንባር ዘገባችን ስናመራ በወሎ ቤተ አማራና በጎንደር ቀጠና በዛሬው ዕለት ከባድ አውደ ውጊያዎች ሲደረጉ አገዛዙ ደግሞ በንጹሃን ላይ ያነጣጠረ ጉዳትም አድርሷል። በርካታ የሚኒሻ አባላቱ ካገዛዙ ጥምር ጦር እየከዱ ፋኖንም ተቀላቅለዋል። በወሎ ቤተ አማራ ገነቴ ከተማ አቅራቢያ በሚገኙ ወንጭፍቱና አቧራ በተባሉ ቦታዎች ላይ ከባድ አውደ ውጊያ መካሄዱን የገለጹልን የጣና ወታደራዊ ምንጮች ዛሬ ሐምሌ 29 ከሌሊቱ 11 ሰዓት ጀምሮ በአቧራና ወንጭፍቱ የአፋብን ሚኒሊክ ዕዝ 15ኛ ንጉስ ሚካኤል ኮር በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ሲያደርሱበት በርካታ ሙትና ቁስለኛውን ወደ አቁስታ ሆስፒታል ሲያመላልስ ማርፈዱ ተገልጿል። በፋኖ ከፍተኛ ኪሳራ የደረሰበት ያገዛዙ ሰራዊት ከአቁስታ ከተማ ወደ ገነቴ ከተማ በተሽከርካሪ ላይ ሲጓዙ በነበሩ ንጹሃን ላይ የተኩስ ርምታ በመክፈት 3 ንጹሃንን ወደ አሁኑ ህይወታቸው ሲያልፍ 5ቱ ደግሞ ቁስለኛ ሆነው አቁስታ ሆስፒታል መግባታቸውን የፋኖ ምንጮች ሲያረጋግጡልን የለጋምቦ ወረዳ መንግስት ኮሙኒኬሽን በበኩሉ በፌስቡክ ገጹ ፋኖ በንጹሃኖች ላይ ተኩስ ከፍቶ 3ቱ ወደ አሁኑ ህይወታቸው ማለፋቸውንና 5ቱ ሆስፒታል መግባታቸውን ገልጿል። ከአካባቢው ማህበረሰብ ባጣራነው መረጃ ተሽከርካሪው ላይ ተኩስ የተከፈተው አውደ ውጊያው ከተጠናቀቀ በኋላና ፋኖ ከቦታው ከወጣ በኋላ መሆኑን አመላክተዋል። ምንጮቻችን አያይዘውም ያገዛዙ ሰራዊት ከፍተኛ ቁጥር ያለው አስከሬንና ቁስለኛ ወደ አቁስታ ሆስፒታል ሲያመላልስ የነበረ ሲሆን ንጹሃንን የብስጭት ማብረጃ ሳያደርጋቸው እንዳልቀረ ጠቁመዋል።
በጎንደር ቀጠና አፋብን ጎንደር ጠቅላይ ግዛት በላይዝ 204ኛ ወንዱ አስቻለው ደሴ ኮር ታዲዮስ ታንቶ ክፍለ ጦር ድል ተቀዳጀ። ከአርባያ ከተማ አቅጣጫ ወደ ምዕራብ በለሳ ቀጠና እሩኝ ከተማ የተንቀሳቀሰው ያገዛዙ ኃይል ላይ ብርቱ ክንድ አሳርፈውበታል። በዘለሜና ፍንጭ ሚካኤል ሁለት አቅጣጫ የገባው ያገዛዙ ሰራዊት ሐምሌ 28 2018 ዓ.ም ከጧቱ 12 ሰዓት እስከ 6 ሰዓት ከሩብ በቆየ አውደ ውጊያ ከፍተኛ ድል ተቀዳጅተዋል። ያገዛዙ ጦር ከተንቀሳቀሰበት አርባያ መረጃው የነበረው ክፍለ ጦሩ ወታደራዊ ስትራቴጂካዊ ቦታዎችን በመለየት 11 የመከላከያና የሚሊሻ አካላት የተደመሰሱ ሲሆን ከ20 በላይ ቀላልና ከባድ የአካል ጉዳት አድርሶበታል። ያቀደውን ወታደራዊ ግብ ማሳካት ያልቻለውና በደረሰበት ከፍተኛ ምት ሞራሉ የፈሰሰው የብልጽግና ኃይል ከፊት ለፊት ውጊያው በመሸሽ በንጹሃን ዜጎች ላይ ጭፍጨፋ ፈጽሟል። ድብደባና እንግልትም አድርሷል። በሀብትና ንብረት ላይ ጉዳት አድርሷል። አቶ አድነው ሙጬና ወይዘሮ ዙፋን አንባቸው የተባሉ ንጹሃንን በአገዛዙ ሲገደሉ የግለሰቡ የንግድ መንቀሳቀሻ ሞተር ተሽከርካሪ ጭነው ወስደዋል። 2 በርሜል የእህል ወፍጮ ነዳጅ በመርፋት ኪሳራ አድርሰዋል ሲል የአፋብን ጎንደር ጠቅላይ ግዛት በላይዝ የህዝብ ግንኙነት መምሪያ መረጃውን አድርሶናል። ይህ በእንዲህ እንዳለ ያገዛዙ ጥምር ጦር በሁሉም አቅጣጫ እየፈረሰ አብዛኛው ፋኖን እየተቀላቀለ ይገኛል። የሚሊሻ አባሎቹ ከነሙሉ ትጥቃቸው የአፋብን ወሎ ቤት አማራ ሚኒሊክ ዕዝ 15ኛ ንጉስ ሚካኤል ኮር 33ኛ ክፍለ ጦር መቀላቀላቸውን ሚኒሊክ ዕዝ በግንባር መረጃው ላይ አሳውቋል። የሚሊሻ አባላቶቹ ከነሙሉ ትጥቃቸው 33ኛ ክፍለ ጦርን የተቀላቀሉ ሲሆን ከነዚህም የሚሊሻ አባላት በሰላም ጥሪውን ተቀብለው የመጡ ሲሆን እስከዛሬ የተሳሳተ የፖለቲካ ተከትለን በመቆየታችን ይቅርታ በማለት አሁንም ያገዛዙን እድሜ እያራዘሙ ላሉ ጓደኞቻቸው የኛም መንገድ በመከተል ወደ አማራ ፋኖ ተቀላቀሉ ሲሉ ጥሪ አስተላልፈዋል። 33ኛ ክፍለ ጦር የተቀላቀሉት ያገዛዙ ሚሊሻ አባላት 10 ሲሆኑ በግንባር መረጃው በስምና በፎቶም የተገለጸ ሲሆን አባሎቹ ወደ ፋኖ ሲቀላቀሉ 33ኛ ክፍለ ጦር አመራሮች በደማቅ ሁኔታ ተቀብለዋቸዋል ሲል የ15ኛ ኮር ህዝብ ግንኙነት መረጃውን አድርሶናል። በፌዴራል ከተሞች አጀንዳ ላይ የተነሳውን አዲስ የውሳኔ ሀሳብ በመቃወም የምክክር ኮሚሽን ተወያዮች መድረክ ረግጠው ወጡ። ኦህዴድ ብልጽግና በበላይነት የሚቆጣጠረው ምክክር ጉባኤ ከፍተኛ ችግር ገጥሞታል። መድረኩን ረግጠው የወጡ ተሳታፊዎች ያገዛዙን ገመና በድርጊታቸው ለህዝብ አጋልጠዋል። በፌዴራል ከተሞች አጀንዳ ስር ሲካሄድ በነበረው የምክክር መድረክ ላይ የተሳተፉ የቡድን 7 ተወያዮችም ከኦህዴድ ብልጽግና ተወካዮች ውጭ ያሉ የሁሉም ብሔረሰብ ተወካዮች የቀረበውን አዲስ የውሳኔ ሀሳብ በመቃወም መድረኩን ረግጠው መውጣታቸው ዛሬ ሐምሌ 29 ቀን የወጣው ሰበር መረጃ ያመላክታል። ላለፉት 4 ሳምንታት ያህል ሲካሄድ በነበረው በዚህ ውይይት በተለይም በአዲስ አበባ ከተማ የወደፊት አስተዳደራዊ ወሰንና አወቃቀር ላይ ትኩረት ያደረጉ 4 ዋና ዋና አማራጮች ቀርበው ሲመከሩበት ሰንብተዋል። አማራጮቹም አዲስ አበባ ከተማ ራስ ገዝ ሲቲ ስቴት፣ የፌዴራል አካል ራሷን የቻለች ክልል ወይንም የኦሮሚያ አካል ትሆን የሚሉ ነበሩ። በውይይቱ ወቅት አብዛኞቹ ተሳታፊዎች ከተማዋ የፌዴራል አካል መሆን አለባት የሚለውን ሀሳብ በስፋት የደገፉ ሲሆን ይህ ውሳኔ ኦህዴድ ብልጽግናን በከፍተኛ ሁኔታ አበሳጭቷል ነው ያሉትም። እንደ መረጃ ምንጮች ለምሳሌ 48 አባላት ባሉት አንድ ቡድን ውስጥ 44ቱ ተወያዮች አዲስ አበባ ከተማ የፌዴራል አካል እንድትሆን ሲደግፉ፣ 4ቱ ደግሞ የኦሮሚያ አካል እንድትሆን በሚል ምክረ ሀሳብ ማቅረባቸውን ገልጸዋል። በሌሎች ቡድኖችም ተመሳሳይ የድምጽ ውጤት እንደነበር የመረጃው ምንጮች ለጣቢያችን አረጋግጠዋል። ሆኖም የሚሉት የመረጃው ምንጮች ኦህዴድ ብልጽግና ይህን የውሳኔ ሀሳብ ውድቅ ለማድረግ ከብልጽግና ጽሕፈት ቤት በተጻፈ ደብዳቤ መመሪያ መሰረት ላለፉት 30 ቀናት ውይይት ያልተደረገበት አዲስ አጀንዳ ማስገደድ መጀመሩ ገልጸዋል። አዲሱ መመሪያ አዲስ አበባ የኦሮሚያ ዋና ከተማና የፌዴራሉ መቀመጫ ትሆን የሚል አዲስ አጀንዳ ሲሆን ይህ ቴክኒካሊ አዲስ አበባን የመዋጥ ፍላጎት በ250 የቡድን ውይይቶች ውስጥ እንዲካተት ማስገደዱን ተሳታፊዎቹን እንዳስቆጣ አክለዋል። የመረጃው ምንጮች እንደሚሉት የቡድን ምክክሩ ጸሐፊዎች ለአንድ ወር ሙሉ ሲወያዩበት የነበረውን ምክረ ሀሳብ ወደ ኋላ መልሰው ይህን አዲስ አጀንዳ በማስገባታቸው ምክንያት ከኦሮሚያ ተወካዮች ውጭ ያሉ የሁሉም ክልሎች ተወካዮች ሰነዱን አንፈርምም በማለት መድረኩን ረግጠው ወጥተዋል። በተመሳሳይ መልኩ በሌሎች 7 ቡድኖች ውስጥ ሲወያዩ የነበሩ ከኦሮሞ ተወካዮች ውጭ ለነገው የ500 አባላት ውይይት ኦሪየንቴሽን ለመውሰድ በመዘጋጀት ላይ የነበሩ ተሳታፊዎች ሙሉ ግቢውን ጥለው መውጣታቸውን ተሳታፊዎች ለኢትዮ ፎከስ ተናግረዋል። በትላንቱ ዘገባችን የውስጥ ምንጮቻችን ጠቅሰን ባደረስነው ዘገባ ላይ እንደተመላከተው በአዲስ አበባ ጉዳይ የተያዘው አቋም ኦህዴድ ብልጽግናን ክፉኛ ያበሳጨ ጉዳይ ሆኗል። የአዲስ አበባ መዋቅራዊ ጉዳይ መነጋገሪያ ሆኖ ሰንብቷል የሚሉት ምንጮች በብልጽግና ከተለያዩ ክልሎች የመጡ ተሳታፊዎች ጭምር አዲስ አበባ የሁላችን ከተማ ነች በሚል አቋም ሲጸኑ፣ ኦህዴድ ብልጽግና ይደግፉኛል ያላቸው ጭምር አዲስ አበባ የፌዴራል ከተማ መሆን አለባት በሚል አቋም መስማማታቸው የነሽ መልስም ቡድን አበሳጭቷል
ነው የተባለው። ኦህዴድ ብልጽግና በምክክር ስም ሊጠቀልለው ያሰበው የአዲስ አበባ መዋቅራዊ ህልውና በራሱ የገዢው ፓርቲ አባላት ጭምር ውድቅ መደረጉን ተከትሎ የምክክሩ ተሳታፊ የተስማማንበትን አዲስ አበባ የፌዴራል ከተማ ይሁን የሚል ስምምነት የኦሮሚያን ህገ መንግስትና የአሁኑን የኢትዮጵያ ህገ መንግስት አይፈቅድም የሚል አቋም በመያዝ የምክክር ተሳታፊዎችን ውሳኔ ውድቅ ወደ ማድረግ መሻገሩ በዛሬው ዕለት ተሳታፊዎች መድረኩን ረግጠው እንዲወጡ እንዳስገድዳቸው ተመላክቷል። ተሳታፊዎቹ እንደሚሉት በምክክር ኮሚሽኑ ሂደት እየተፈጸመ ያለው ጥሰትና እየደረሰባቸው ባለው ጫና ምክንያት ምክክሩን ጥለው ለመውጣት ተገደዋል። በምክክር ሂደቱ የሚሳተፉ ካድሬዎችና የደህንነት አባላት በተሳታፊዎች ላይ በግልጽ ማስፈራሪያና ማሸማቀቂያ ስልቶችን እንደሚጠቀሙም ተሳታፊዎቹ ለጣና ቲቪ አስረድተዋል። አጀንዳ ያስረዳሉ የተባሉ ምሁራን ወገንተኛና የኦህዴድ ብልጽግናን አጀንዳ የሚሰብኩ መሆናቸው ተሳታፊዎች ያነሱት ሌላኛው ቅሬታ ነው። ከ10 በላይ የህግ ጥሰቶችና ሂደቱን ኢፍትሐዊ አድርገዋል ባሏቸው ሴራዎች ምክንያት የምክክር ሂደቱ ቅቡልነት የሌለው ሆኗል ያሉት ተሳታፊዎቹ በይስሙላ መድረክ ላይ ተሳትፎ ለኦህዴድ ብልጽግና ውሳኔዎች ህጋዊነት መስጠት ለህዝብም ሆነ ለሀገር ህልውና የሚተርፍ ታሪካዊ ስብራት በመሆኑ መድረኩን ረግጠው ለመውጣት መገደዳቸውን አስረድተዋል። መድረኩን ረግጠው የወጡ ተሳታፊዎች እንደሚሉት ይህ የምክክር ጉባኤ የኦህዴድ ብልጽግና ፍላጎት ህጋዊ ለማድረግ የተዘጋጀ የፖለቲካ ድራማ ሆኗል። እናም ይላሉ በምክክር ስም እየተሰራ ያለው ሴራ የሀገርን ችግር የበለጠ የሚያወሳስብ እንጂ የሚፈታ አይሆንም። ስለሆነም የራሳችንን ታሪካዊ እርምጃ ወስደናል ብለዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ የምክክር ኮሚሽኑ በጉዳዩ ላይ የሰጠው ማብራሪያ የለም። የሰሜኑ ጦርነት ሊቀሰቀስ የመጨረሻው ምዕራፍ ላይ መድረሱን የሚያሳዩ ወታደራዊ እንቅስቃሴዎች በመታየት ላይ ናቸው ተባለ። የቀድሞ የትግራይ ክልል ፕሬዝዳንት በበኩላቸው ጦርነቱ አይቀሬ ነው ሲሉ ተናግረዋል። የብልጽግናና የህወሓት ወታደራዊ ፍጥጫ ወደ መጨረሻው ምዕራፍ ላይ መድረሱን የሚያመላክቱ ተከታታይ መረጃዎች በመውጣት ላይ ናቸው። ብልጽግና ተጨማሪ ጦሩን በሁለት አቅጣጫ በሰሜን ኢትዮጵያና በምዕራብ ኢትዮጵያ በሚገኙ የጦር ግንባሮቹ አንቀሳቅሷል። የአካባቢው ወታደራዊ ምንጮች እንደጠቆሙት በወሎ ቤተ አማራ፣ በራያ ቆቦ፣ በሰቆጣና በአፋር አቅጣጫ ያለው መከላከያ ሰራዊትም ከዘመናዊ ትጥቆች ጋር ወደ አካባቢው በመንቀሳቀስ ከፍተኛ ኃይል እያከማቸ ነው። አገዛዙ በራያ፣ በሰቆጣ፣ በማዕከላዊ ወሎ በተከዜ ተፋሰሰ፣ በመተማ፣ በቋራ፣ በመተከልና በሌሎች የአማራ ክልል አካባቢዎች ላይ ሚሊሻና አድማ ብተናን ጨምሮ በየግንባሩ የተቀናጀ የወታደራዊ ኃይል ስምሪት በመስጠት በአዲስ መልኩ ኃይል የማጠናከር ስልታዊ የጦር መሳሪያዎችን የማስጠጋት ወታደራዊ እንቅስቃሴ ላይ መሆኑ በወታደራዊ መረጃው ላይ ተመላክቷል። ከዚህ ጋር ተያይዞ የሰሜን ምስራቅ እዝ 10ኛ፣ 11ኛ፣ 12ኛና 13ኛ እዞች ምዕራብ እና ምስራቅ እንዲሁም ደቡብ እዞች ከአድማ ብተናና ሚሊሻ ኃይሎች ጋር ተቀናጅተው የሁኔታ ለውጥ ዝግጅት አቋም ላይ እንዲሆኑ ትዕዛዝ ወርዷል። በተከዜ ቀጠናዎች 10ኛ እዝን ጨምሮ ምዕራብ እዝና ሰሜን ምዕራብ እዝ ተጨማሪ ኃይል መግባቱ በወታደራዊ መረጃው ላይ ተመላክቷል። በቤንሻንጉል ጉሙዝ ክልል በመተከልና አሶሳ እንዲሁም በታላቁ ህዳሴ ግድብ ቀጠና ባለው ድንበር አካባቢ ከቋራ እስከ መተማና በወለጋ ትይዩ አካባቢዎች የምዕራብ እዝ ማዕከላዊ እዝ ተጨማሪ የልዩ ኮማንዶ ኃይል ስምሪት ተሰጥቶታል። ከዚህ በተጨማሪም በወለጋ የሚገኘው የመከላከያ ሰራዊት ወደ ቤንሻንጉል አሶሳ ግንባር ከፊል ኃይሉ እንዲንቀሳቀስ መደረጉን ተከትሎ የምዕራቡ ግንባር ተጨማሪ ወታደራዊ ውጥረት ታይቶበታል የተባለው ከብልጽግና ወታደራዊ ስምሪት መረጃ ወደ ህወሓት ወታደራዊ መረጃ ስናመራ በተመሳሳይ መልኩ የህወሓት ታጣቂ ኃይሎች በሰሜንና ምዕራብ ግንባሮች ተጨማሪ ስምሪት ተሰጥቷቸዋል። አዳዲስ ሰልጣኞችንና አሰልጣኞችን የጫኑ ወታደራዊ ተሽከርካሪዎች በራያ ግንባር ተሰማርተዋል የሚሉት ወታደራዊ ምንጮች በራያ ዋግኽምራ አፋር ግንባር ለሙሉ ግንባር ውጊያ ዝግጁነት እንዳለ ጠቁመዋል። ህወሓት በራያ ግንባር ተከታታይ ወታደራዊ ክለሳ በማድረግ ልዩ ወታደራዊ ስምሪት ማድረጉን በመቀጠል አዲስ የሰለጠኑ ታጣቂዎችን የጫኑ በርካታ ተሽከርካሪዎችን አስገብቷል የተባለው በወታደራዊ መረጃው ላይ እንደተመላከተው አርሚ 24፣ አርሚ 43 ባላማጣ፣ በዋጃና ጥሙጋ እንዲሁም ዞብል አቅጣጫ ወደ ቆቦ ግንባር ተጨማሪ አዳዲስ ሰልጣኞችን ተቀብለዋል። በተመሳሳይ አርሚ 44ና አርሚ 43 አዲስ ሰልጣኞችን ሲቀበሉ በኮረም ቀጠናና በወፍላ አዲስ ወታደራዊ ኃይል ተንቀሳቅሷል። በሌላ በኩል የቀድሞ የትግራይ ክልል ፕሬዝዳንት ገብሩ አስራት በትናንትናው ዕለት ለሪፖርተር በሰጡት አዲስ ማብራሪያ የሙሉ ግንባር ጦርነት አይቀሬ ነው ብለዋል። አይቀሬ ነው እና ጀምሩ የት እንደሚጀመር አይታወቅም ነበር። የት እንደሚጀመር አይታወቅም። ግን ወይ በቆቦ ግንባር ሊሆን ይችላል፣ ወይ በወልቃይት ግንባር ሊሆን ይችላል፣ ወይ የኩምሩኩም ሁሉ የዚህ ጦርነት ነው እና አሁን አልተጀመረም ይሄ ነገር። ግጭቱ ቀድሞ ከአመት በፊት ወይ አመት ሊሆነው ይችላል መሰለኝ በሰለምት በቆቦ ይዋጉ ነበር። ከዛም የኩምሩክ ጦርነትም የዚህ ትስስር የዚህ ቅንጅት ውጤት ነው። በኩምሩክ የተደረገው ጦርነትም እና ይሄ ሁሉ ታሳቢ በማድረግ ጦርነቱ አስቀድሞ የተጀመረ ነው። እንግዲህ አሁን ብሎት መጨመር ብቻ ካልሆነ በስተቀር ግጭቶች ነበሩ። ግን እንደዚህ ያለ ትልቅ ከባድ ግጭት አልተስተዋለም ከጸለምቱ በስተቀር እና
ግጭቶች በተለይ ወደ ጦርነት የሚያመሩ ፕሮፓጋንዳዎች የቆዩ ናቸውና ይሄ ግጭት በሸሬና የታየው ግጭት አይቀሬ ነበር ብዬ ነው የምገምተው። የቀድሞው የትግራይ ክልል ፕሬዝዳንት የነበሩት አቶ ገብሩ አስራት ከዚህ በፊትም በሰጡት ቃለ መጠይቅ ህወሓት በጎንደር ቀጠናዎች ከሁመራ እስከ መተማ ድረስ ውጊያ የመክፈት ዝግጁነት እንዳለው መግለጻቸው ይታወሳል። ፖለቲከኛው የጦር ሜዳ ግንባሮችን ጭምር በጠቆሙበት ባለፈው ማብራሪያቸው አዲሱ ስትራቴጂ ሲሉ የጠሩት ከሁመራ እስከ መተማ ባለው የኢትዮጵያ ድንበር በኩል ህወሓት ከሱዳን የአልቡርሃን ጦር ጋር ግንባር በመፍጠር ውጊያ ሊከፍት እንደሚችል ባመላከቱበት መሰረት ባለፈው ሐምሌ 25 ቀን በሁመራ ሸረሪና ግንባር ውጊያ መቀስቀሱ ይታወሳል። እኒህ ነባር ፖለቲከኛ በአዲሱ ቃለ መጠይቃቸው ትላንትን በሰጡት ማብራሪያ ደግሞ የሙሉ ግንባር ውጊያው አይቀሬ መሆኑን አመላክተዋል። የብልጽግናው አገዛዝ የጦር መሳሪያ ግዥ ተጠናክሮ መቀጠሉ ተሰማ። ከተባበሩት አረብ ኤሚሬቶች በተጨማሪ ከቤላሩስ የተነሳ የጦር አውሮፕላን ኢትዮጵያ በተደጋጋሚ መግባቱ ተመላክቷል። የብልጽግናው አገዛዝ ለተራዛሚ ጦርነት በሚያደርገው ዝግጅት የጦር መሳሪያ ግዥውን አጠናክሮ መቀጠሉን የሚያመላክቱ ተከታታይ ወታደራዊ መረጃዎች በመውጣት ላይ ናቸው። ከእነዚህ መረጃዎች አንደኛው ቤላሩስ ውስጥ መቀመጫውን ያደረገው ቲኤኢ ኤቪያ አየር መንገድ ንብረት የሆነ ወታደራዊ የጭነት አውሮፕላን ከቤላሩስ ዋና ከተማ ሚንስክ ተነስቶ ወደ ኢትዮጵያ መብረሩ ታውቋል። የበረራ መረጃው ላይ እንደተመላከተው የወታደራዊ ጭነት አውሮፕላኑ ደብረ ዘይት በሚገኘው ሐረር ሜዳ አየር ኃይል ጣቢያ አርፏል። በዚህ መንገድ የሚደረጉ የጦር በረራዎች ቁጥራቸው የጨመረ ሲሆን እነዚህ የጦር አውሮፕላን በረራዎች በምስራቅ አውሮፓና በኢትዮጵያ መካከል ያለውን የበረራ እንቅስቃሴ የሚከታተሉት ገለልተኛ አካላት ዘንድ ከባድ ትኩረት ስቧል። የቤላሩስና ከሩሲያ ተነስተው በቀጥታ ወደ ኢትዮጵያ ዋና ወታደራዊ የአየር ኃይል ጣቢያ የሚያመሩ በረራዎችም በሀገራቱ መካከል ያለውን ሚስጥራዊና የጦር መሳሪያ ግዥ የሚያመላክት ሆኖ ተገኝቷል። በተለይም አገዛዙ በአማራ ሕዝብ ላይ ጦርነት ካወጀ ጊዜ ጀምሮ በቤላሩስ የጭነት አውሮፕላኖች አማካኝነት ወደ ደብረ ዘይት የሚደረጉ በረራዎች ትኩረት ስበዋል ነው የተባለው። አውሮፕላኖቹ የሚጭኑት ቁሳቁስ ብቻ ሳይሆን ይዘውት የሚመጡት የሰው ኃይል ጭምር በመሆኑ የጉዳዩን ተከታታዮች ትኩረት ስቧል። በደብረ ዘይት ሐረር ሜዳ አየር ኃይል ቤዝ ውስጥ ከበስተጀርባ ከፍተኛ ቁጥር ያላቸው የቤላሩስ ወታደራዊ አማካሪዎችና የቴክኒክ መሐንዲሶች እንደሚገኙ መረጃዎች ይጠቁማሉ። እነዚህ ባለሙያዎች በተለይ በኢትዮጵያ አየር ኃይል ውስጥ የሚገኙትን የጦር መሳሪያዎች ኦፕሬሽንና ጥገና በበላይነት የሚመሩ ሲሆን በቅርቡ ወደ ሀገር ውስጥ የገቡትን አዳዲስ የድሮን ቴክኖሎጂዎችና የኤሌክትሮኒክስ ጦርነት መሳሪያዎችን ለኢትዮጵያ ሰራዊት የማላመድና ስልጠና የመስጠት ኃላፊነት ተጥሎባቸዋል ተብሏል። የእነዚህ አማካሪዎች መገኘት የኢትዮጵያ አየር ኃይል በቴክኒክ ራሱን እንዲችልና በተለይም ከሀገር ውስጡ ጦርነት በተጨማሪ የድንበር ተሻጋሪ ጦርነት ዝግጅቱ ጋር እንደሚያያዝ የመረጃው ምንጮች ያብራራሉ። ደብረ ዘይት የሚገኘው የሐረር ሜዳ አየር ኃይል ጣቢያ መጠነ ሰፊ የማስፋፊያና የእድሳት ስራ የተከናወነለት ሲሆን የአውሮፕላን ማረፊያው እርዝመት እስከ 4.1 ኪሎ ሜትር እንዲረዝም ተደርጓል። ይህ እድሳትም ግዙፍ የጭነት አውሮፕላኖች በብዛትና በደህንነት እንዲያርፉበት ለማድረግ የታሰበ ሲሆን ጣቢያው ከቅርብ ጊዜ ወዲህ ከተባበሩት አረብ ኤሚሬቶች ከቱርክና አሁን ደግሞ ከቤላሩስ ለሚመጡ ወታደራዊ ጠቀሜታ ያላቸው የጭነት በረራዎች ዋነኛ መዳረሻ ሆኖ እያገለገለ ይገኛል። ቤላሩስ አገዛዙ በአደባባይ የሚፎክርባቸውን ሱ-27 ተዋጊ ጄቶችና ኤስ-300 የተሰኙ የረጅም ርቀት የአየር መከላከያ ሚሳይሎችን በማዘመንና በመጠገን ረገድ ቀዳሚውን ሚና መጫወቷን መረጃዎች ያሳያሉ። ቤላሩስ ውስጥ የሚገኘው 558ኛው የአውሮፕላን ጥገና ፋብሪካ ከኢትዮጵያ አየር ኃይል ጋር ቀጥተኛ ግንኙነት ያለው ሲሆን የብልጽግናው አገዛዝ መልምሎ የሚልካቸው ባለሙያዎች በቤላሩስ ስልጠና እንዲያገኙና የቤላሩስ ወታደራዊ መሐንዲሶች ደግሞ በደብረ ዘይት በቋሚነት እየሰሩ እንደሚገኙ መረጃዎች ያመላክታሉ። ከነዚህም በተጨማሪ ቤላሩስ ለብልጽግናው አገዛዝ የድሮን መቃወሚያ ቴክኖሎጂዎችን በማቅረብ ብልጽግና ከምዕራባውያን የሚቀርብለትን የጦር መሳሪያ ግዥ ክልከላና ጫና እንዲቋቋም ትልቅ ድጋፍ እንደምታደርግለት ይነገራል። የክላሽ ውጊያ ዘመን እያበቃ ነው ሲል ዓለም አቀፉ የስትራቴጂክ ጥናቶች ተቋም አሳወቀ። የፖለቲካ ተንታኞች ደግሞ ህዝባዊ ትግል ከጦር መሳሪያዎች በላይ የለውጥ አቅም ነው ሲሉ ሞግተዋል። የጥናት ተቋሙ ይዞት በወጣው አዲስ ጥናትም በዘመናዊው ዓለም የጦርነት መልክና ባህሪ ሙሉ በሙሉ በመቀየሩ ምክንያትም ባህላዊው የፊት ለፊት ውጊያ ታሪክ እየሆነ መጥቷል ይላል። ቀደም ሲል በነበሩት 10 ዓመታት የታጠቁ ቡድኖች ክላሽንኮቭ ተሸክመው በደፈጣ ውጊያ ወይንም በሰው ኃይል ብዛት መንግስታትን ለመገልበጥ የሚያደርጉት ጥረት በዘመናዊው የቴክኖሎጂ ዘመን ሙሉ በሙሉ ከንቱና ጊዜ ያለፈበት ስልት ሆኗል የሚለው አዲሱ ጥናትም የዓለም የውጊያ ባህሪ እንደተቀየረ ያስረዳል። ዓለም አቀፉ የስትራቴጂክ ጥናቶች ተቋም በወታደራዊ ሚዛንና
በአሁኑና በወደፊቱ የጦርነት ሁኔታ ላይ ባወጣቸው ዘገባዎች እንዲሁም የብሩኪንግስ ተቋም በሰው ሰራሽ አስተውሎትና ድሮኖች በዘመናዊ ግጭቶች ላይ በሚያሳድሩት ተጽዕኖ ዙሪያ ባቀረቧቸው ትንታኔዎች የሀገራት ጦርነት የሚመራው በዲጂታል ቴክኖሎጂ እንደሆነ ይተነትናል። በርቀት የሚቆጣጠሩ ትናንሽ ድሮኖችና በከፍተኛ ትክክለኛነት የሚመቱ አልሞ ተኳሽ ሚሳይሎች የታጣቂዎችን እንቅስቃሴ ከመሸሸጊያቸው ሳይወጡ በኪሎ ሜትሮች ርቀት ላይ ሆነው በሰከንዶች ውስጥ እንዲደመሰሱ ያደርጋሉ። በተጨማሪም በህዋ ላይ ባሉ ሳተላይቶችና በምድር ባሉ ራዳሮች አማካኝነትም የጠላትን እንቅስቃሴ 24 ሰዓታት ሙሉ መከታተል የተለመደ ሆኗል ነው የተባለው። በጫካ በካምፕ ወይም በዋሻ ውስጥ መሸሸግ የቴክኖሎጂን የሙቀትና የእንቅስቃሴ መቆጣጠሪያ ማታለል አይቻልም የሚለው አዲሱ ጥናት የመገናኛ ሬዲዮኖችን፣ ስልኮችንና የጂፒኤስ ምልክቶችን በማጨናነቅና በመጥለፍ የታጠቁ ቡድኖችን የመረጃ ልውውጥ መስበር በአይን ቅጽበት ማቋረጥ ይቻላል ሲል ትንታኔውን ይቀጥላል። የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም በዘመናዊ የጦር ቴክኖሎጂ እድገት ዙሪያ የሚያወጣቸው ጥናቶች እንደሚያመላክቱት የዛሬው ውጊያ የሚወሰነው በሰዎች ብዛት ሳይሆን በመረጃ በሳይበር የበላይነት እና በአየር ላይ በቅጽበት እርምጃ የመውሰድ አቅም ነው። የጦር ቴክኖሎጂ እድገት በመደበኛው ውጊያ ላይ ተጽዕኖው የጎላ ቢሆንም ኢትዮጵያን በመሰሉ ታዳጊ ሀገራት የሚደረጉ ትግሎች ከህዝባዊ ንቅናቄ ጋር መተሳሰር ከቻሉ ተጨባጭ ውጤት ሊያመጡ እንደሚችል የሚሞግቱ አሉ። ህዝብ ተቆጥቶ ከተነሳ የህዝብ አቅም የት ድረስ እንደሆነ ያየንባቸው የተለያዩ ሀገራት አጋጣሚዎች አሉ የሚሉት የፖለቲካ ታዛቢዎች ከዚህ ቀደም በስሪላንካና በማዳጋስካር የታየው ህዝብ ከአገዛዝ በላይ እንደሆነ በግልጽ ታይቷል ይላሉ። ስሪላንካ ላይ ቤተ መንግስቱን በመቆጣጠር ማዳጋስካር ላይ ደግሞ ፕሬዚዳንቱን በህዝባዊ ተቃውሞ በማባረር ህዝብ በተለይም ወጣቱ የህብረተሰብ ክፍል የበላይነቱን አሳይቷል የሚሉት የፖለቲካ ታዛቢዎች የጦር ቴክኖሎጂ እድገት ህዝባዊ ትግልን ሊገታው እንደማይችል ይሞግታሉ። እንደ ስሪላንካና ማዳጋስካር ባሉ ሀገራት በቅርብ ጊዜ የታየው የህዝብ ንቅናቄና ተጨባጭ ውጤትም ባደጉ ምዕራባውያን ሀገራት ቢሆን ኑሮ ብዙም ላይደነቅ ይችል ነበር። ነገር ግን ከኤስያና ከአፍሪካ ይህ ትምህርት መገኘቱ የትኛውንም ዓለም ላይ ያለ ህዝብ በነቃ በተደራጀና በቆረጠ መልኩ ሲነሳ ከመንግስት የበላይ እንጂ የበታች እንዳልሆነ ያሳያል ሲሉ ሙግታቸውን ያጠናክራሉ። እናም ይላሉ የፖለቲካ ታዛቢዎችም በኢትዮጵያ በዋናነት በመዲናዋ አዲስ አበባ በህዝባዊ እምቢተኝነት ብቻ ታርጌቱን የለየ ህዝባዊ ንቅናቄ በማድረግ ለስርዓታዊ ለውጥ አስቻይ ሁኔታዎችን መፍጠር ይቻላል ይላሉ። ኢትዮጵያን የምድር ሲኦል ያደረጋት የኃይል ማዕከል የሆነውን የ4 ኪሎ ቤተ መንግስት እንደ ትግል ማዕከል ታርጌት በማድረግ በህዝባዊ አቅም ስርዓታዊ ለውጥ ለማምጣት ጊዜው አሁን ነው ሲሉም ያክላሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር